ሰላም እንደምናላችሁ ሊንክ ክብሯን የተላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበል። የማንቸስተር ዩናይትድ ሰዎች ወይም ደግሞ የኢኒዮስ የበላይ አስተዳዳሪዎች ኦማር ቤሬዳ፣ የክለቡ ስፖርቲንግ ዳይሬክተር ጄሰን ዊልኮክስ እና የክለቡ የክረመንት ባለሙያ የሆነው ክሪስቶፈር ቬቨል የአሰልጣኝነት ምርጫቸው ከኦሌ ጉናር ሶልሼር ወደ ማይክል ካሪክ ተሻግሯል። ማይክል ካሪክ በሚቀጥሉት ጥቂት ሰዓታት ውስጥ የማንቸስተር ዩናይትድ ይፋዊ አሰልጣኝ ተደርጎ ጥቂት ጨዋታዎች ለ17 ጨዋታዎች ይሾማል ተብሎ ይጠበቃል። ማይክል ካሪክ ምን አይነት አሰልጣኝ ነው? እሱ ልትሰሙ ከኛ ጋር ቆይታችሁን ታረጋላችሁ ማለት ነው። በጣም ኢንተረስቲንግ የሆኑ መረጃዎችን ከየትኛው ሜንስትሪም ሚዲያም ጭምር ማለት ነው ከየትኛው ሜንስትሪም ሚዲያም ጭምር ከሰማችኋቸው ቀድማችሁ እኛ ጋር ስለ ማይክል ካሪክ የቡድን ግንባታ ትሰማላችሁ ማለት ነው። በሻምፒዮንሺፑ ቡድን ሚድልስብራ በመጀመሪያው ሲዝን ከክሪስ ዌልደር ቡድኑን ከተረከበበት እስከ መጨረሻው ባለፈው ውድድር ዓመት ሰኔ ድረስ ቡድኑን እስኪለቅ ድረስ ቡድኑን በምን አይነት መንገድ ገነባው፣ እንዴት ተጫወተ፣ እንዲሁም ደግሞ እነማን ተጫዋቾችን ወደሚቀጥለው ደረጃ ከፍ አደረገ፣ የማንቸስተር ዩናይትድ የበላይ ሰዎች ከማይክል ካሪክ ምን ይፈልጋሉ፣ እንዲሁም ማንቸስተር ዩናይትድን በምን መንገድ ያሰለጥናል፣ ሲስተም የሚጫወትበት መንገድ እንዲሁም ደግሞ ኢንተንሲቲውን ጨምረን ከነበረው የቦሮ ቡድን ወደ ማንቸስተር ዩናይትድ እያመጣን እንነጋገርባቸዋለን። የካሪክ ቡድን ከፖሴሽን አንጻር ከታክቲክ አንጻር ምን ይመስላል ትሰማላችሁ ማለት ነው። ዲፕ የሆኑ ጉዳዮችን በሚቀጥሉት 15-16 ደቂቃዎች ከኛ ጋር ስቆዩ ምሰሙ ይሆናል። አብራችሁን ስለምትቆሙ ስለምታደምጡንም ከልብ ነው የምናመሰግነው። እንደዚህ አይነት መረጃዎችን ከሚኒስትሪ ሚዲያዎች እንኳን ቀድሞ የሚሰሙ መረጃዎችን ለማግኘት እንዲሁም ታክቲካዊ የሆኑ እንደዚህ አይነት መረጃዎችን ለማዳመጥ ይህን ፔጅ ሰብስክራይብ አድርጋችሁ ማዳመጣችሁ አይረሳ። እንዲሁም ቪዲዮን ስትጀምሩ ለኛ ማበረታቻ ይሆነና ላይክ አድርጋችሁ ቪዲዮን ጀምሩ። አብራችሁን ቆዩ። የምትገኙት በተወዳጁ ገጽ ማን ዩናይትድ ኢንፎ ነው። ከመሸጋገሪያ ሙዚቃ በኋላ ስንመለስ እንዴት ነው ማይክል ካሪክ እንመለከታለን። ሪፖርቶች እየጠቆሙት እንደሚገኙት በተለይ ደግሞ ትናንትና ምሽት በጣም ታማኝ ከሚባሉ ምንጮችና እርግጥ እየሆኑ ከመጡ መረጃዎች አንጻር የማንቸስተር ዩናይትድ ቀጣይ 17 ጨዋታዎች መሪ ኦሌ ጉናር ሶልሼር ሳይሆን ማይክል ካሪክ የመሆን እድሉ በጣም ሰፊ ነው። በጣም ሰፊ ብቻ ሳይሆን በጥቂት ሰዓታት ውስጥ ይህ መረጃ እየሰማችሁ ባለባችሁበት ጥቂት ሰዓታት ውስጥ የማይክል ካሪክ ሹመት ኦፊሻሊ ወይም ደግሞ በይፋ በኢኒዮስ ሰዎች ይፋ እንደሚደረግ ይጠበቃል ማለት ነው። ሁለቱንም ሰዎች ኦማር ቤሬዳ እና ጄሰን ዊልኮክስ ለማናገር ሞክረዋል። ኦሌ ጉናር ሶልሼርንም እንዲሁም ማይክል ካሪክንም ማለት ነው። ግን ለሁለቱም ሰዎች የጊዜያዊ አሰልጣኝነትን ኦፈር ካቀረቡላቸው በኋላ ማይክል ካሪክን በድጋሚ ትናንትና አናግረው እሱን ለመቅጠር እንደወሰኑ ነው። እንግዲህ በሚቆይባቸው ጊዜያቶች ምን ማድረግ እንዳለበትና እንዲሁም ማንቸስተር ዩናይትድ ምን እንደሚጠብቅበት ከማይክል ካሪክ ጋር ተስማምተዋል ነው የተባለ። እንግዲህ በምን ጉዳይ ዲቴይልስ ተነጋገሩ የሰማነው መረጃ የለም። ግን አሁን ሁሉም ነገሮች የሚጠቁሙት የማንቸስተር ዩናይትድ ቀጣይ አሰልጣኝ ወይም ደግሞ አሻጋሪ ልትሉ ትችላላችሁ ወደሚቀጥለው ዓመት ማለት ነው። ሌላ ነገር እንዳታስቡ። ወደሚቀጥለው ዓመት የሚያሻግረው ወደ 2026-27 ሲዝን የሚያሻግረው የቀድሞ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ይሆናል ማለት ነው። ማይክል ካሪክ ለጥቂት ጊዜያት በማንቸስተር ዩናይትድ አሰልጣኝነት ቆይቷል። 3 ጨዋታዎችን፣ 1 የአውሮፓ ሊግ፣ 2 የፕሪሚየር ሊግ ጨዋታዎችን ማሰልጠን ችሏል። ከቼልሲ፣ ከቪያሪያል፣ ከአርሰናል ጋር መጫወት ችሏል። ያን ደግሞ የሚታወስ የአርሰናል ድል ነበረው በመጀመሪያ ጨዋታው ያሳካው ማለት ነውና ጥቂት ጨዋታ ነበር። አሁን ግን 17 ጨዋታዎችን ይመራል። እንግዲህ እንደሚታወቀው ማንቸስተር ዩናይትድ በዚህ ውድድር ዘመን 40 ጨዋታዎችን ብቻ እንደሚያከናውን እንግዲህ ይታወቃል። እንግዲህ 38 የፕሪሚየር ሊግ ጨዋታ፣ አንድ የግሪስቢ ጋር ያደረገው የሊግ ካፕ ጨዋታ እና አንድ የኤፍኤ ካፕ ከብራይተን ጋር ያደረገው ጨዋታ ማለት በድምር 40 ጨዋታዎችን ብቻ ያደረገ። ይሄ ባለፉት 100 ዓመታት ውስጥ ዝቅተኛው የጨዋታ ቁጥር ይሆናል ለማንቸስተር ዩናይትድ ታሪክ ማለት ነው። በ1914-15 ነው ለመጨረሻ ጊዜ በጣም አነስተኛ ጨዋታ ያደረገ 39 ጨዋታዎችን ብቻ ማለት ነው ከ111 ዓመት በፊት ማለት ነው። ያኔ 38 የፕሪሚየር ሊግ ጨዋታ አከናወነ። አንድ የኤፍኤ ካፕ ጨዋታ አድርጎ በሼፊልድ ዩናይትድ ወደቀ። ሌላ ጨዋታ አላደረገም የአውሮፓ ውድድሮች ስላልነበሩበት ማለት ነው። እንግዲህ እንደምታውቁ ሊግ ካፕ አሁን በስፖንሰር አጠራሩ ካራዋ ካፕ የሚባለው 1960 ነው የተተዋወቀው ወይም ደግሞ ውድድሩ የጀመረ በዛን ዘመን አልነበረም። ከ100 ዓመታት በፊት ማለት ነው አልነበረም። 1982 ደግሞ ያኔ ነበር 1982 ነበር ከኤፍኤ ካፕ እና ከሊግ ካፕ በመጀመሪያ ዙሮች የወደቀ በዋትፎርድ እና በስፐርስ በተመሳሳይ ጊዜ የወደቀ ማለት። ያኔ ግን የአውሮፓ ውድድሮች ስለነበሩት
ተጨማሪ ውድድሮችን አድርጓል በቅርብ ዓመታት። በዚህ ከሚሊኒየም በኋላ ከ2000 በኋላ ጥቂት ጨዋታዎችን ያደረገው በሉዊስ ቫን አል ስር 44 ጨዋታዎች ያከናወነበት ነው እንጂ ከሁለተኛው የዓለም ጦርነት በኋላ በጣም ዝቅተኛውን ጨዋታ የሚያከናውነው በዚህኛው ዓመት ይሆናል ማለት። ስለዚህ ለካሪክ ቡድኑን በደንብ በጥቂት ጨዋታዎች ስለማሰልጠን የሚጠቅመው ይመስለኛል። እንግዲህ ካሪክ ምን አይነት ቡድን ነው የሚለውን መመልከት ግን በጣም አስፈላጊ ነው። እንግዲህ እንደ ኮች የማንቸስተር ዩናይትድ ሰዎች የፈለጉት ደጋፊውን ከክለቡ ጋር ሪኮኔክት የሚያደርግ ነው እንደገና ማለት ነው። ውጤት ሲጠፋ ደጋፊና ክለብ በጥቂቱ የሚሻክር ግንኙነት ይኖራቸዋል። ለዛ ነው ከሮበን አሞሪም መምጣት በፊት ሩድ ቫን ኒስተልሮይ ሲቀጠር መጀመሪያ የተነገረው ነገር በሚኖሩት 4 ጨዋታዎች ውስጥ ደጋፊውን ከክለቡ ጋር እንደገና መመለስ ያን ፓሽን ማምጣት ነው። ተመልክተናል። ፍሌቸር ባለፈው ከመልበሻ ክፍል ሲገባ ጨዋታው 1-0 በነበረበት ከመልበሻ ክፍል በረፍት ሰዓት ወደ ሜዳ ሲገባ ደጋፊዎችን በእጁ እንዲያበረታቷቸው ሲጠይቅ ደጋፊው በአንዴ እንደተነሳ እና ኦልድ ትራፎርድ ቅጥልጥል ሲል ተመልክተናል። እንግዲህ የጨዋታው ውጤት ላይ ምንም አይነት ነገር ባይፈጥርም ማለት ነው፣ ግን የድባቡን ሲቀይረው ግን በደንብ ተመልክተናል። የኦልድ ትራፎርድ ምክንያቱም ሌጀንድ የሚወደድ ሰው ነውና ያን ማድረግ ይችላል ተብሎ ይጠበቃል። ካሪክም ይሄን ማድረግ ይችላል ተብሎ ይጠበቃል። ምክንያቱም ማንቸስተር ዩናይትድ ኦልሞስት ሌጀንድ ነው በደንብ ማለት ነው። አብዛኛውን ጊዜ ደግሞ ከማንቸስተር ዩናይትድ መልካም ጊዜ ጋር ከአሌክስ ፈርጉሰን ጋር ነው የቆየ። ከ2006 ከ2018 12 ዓመታትን ያህል በማንቸስተር ዩናይትድ ቆይቷል። ስለዚህ በጣም በርካታ ዓመታቶች ናቸው። 464 ጨዋታዎችን በማንቸስተር ዩናይትድ ቆይቷል። እንዳልኳቸው አብዛኛውን ከፈርጉሰን ጋር ነው የቆየ። 18 ያህል ዋንጫዎችን ደግሞ ማሳካት ችሏል። ስለዚህ በደጋፊዎቹ ከሚወደዱ ዝም ካሉ መሪዎች ውስጥ እንደ አንዱ እንደሆነ መታወቅ ይችላል። ሞር ፖሴሽን እግር ኳስ ይጫወታል፣ ግን የማንቸስተር ዩናይትድ ዲኤንኤ በደንብ የሚያውቅ ሰው ነው። ምክንያቱም 12 ዓመታትን እዛ ስለቆየ ማለት ነው። በኦልድ ትራፎርድ፣ በካሪንግተን፣ በማንቸስተር ቀዝቃዛ ከተማ ውስጥ የቆየ ሰው ስለሆነ ደጋፊዎች የሚወዱትን ነገር መስጠት የሚችል አይነት ሰው እንደሆነ መናገር ይችላል። እንግዲህ ሚድስብራን ከኦክቶበር ከጥቅምት 2022 እስከ ባለፈው በዚህ የውድድር ዓመት መጀመሪያ ማለት በክረምት እስከ 2025 ማሰልጠን ችሏል። ኦልሞስት ለ3 ዓመታት ማለት ነው። አንዱ ሲዝን ሙሉ ባይሆንም 2 ሙሉ ሲዝኖችን ማሰልጠን ችሏል። 124 ጨዋታዎችን ነው በቦሮ መምራት የቻለ ሚድስቦሮ። እንግዲህ በፕሪሚየር ሊግ ያለው ቦሮ ነበር የሚባለው ታስታውሱ ነበር። እርግጠኛ ብቻ አይደለም ቦሮ የምንለው፣ እንግሊዞችም ቦሮ እያሉ ይጠሩታል። ከ124ቱ ከመራቸው መርሃ ግብሮች ውስጥ 112 ጨዋታዎችን በ4-2-3-1 ጨዋታ ነው የመራ። በ4-2-3-1 በጣም በርካታ ጨዋታዎችን 4-2-3-1 አሁን ፍሌቸር ቡድኑን በመራበት መንገድ ከ1-10 ቁጥር ጋር ማለት 4-2-3-1 ከሆነ 2 የጥልቅ አማካኞች 1-10 ቁጥር አማካኝ ይኖረዋል ማለት ነው። ጥቂት ጨዋታዎች ለምሳሌ 4-4-2 የመራባቸው ጨዋታዎች አሉ በ6 አጋጣሚዎች ማለት ነው። እርግጥ የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ 4-4-2 ነበር ያሰለጠነ 3ቱንም ጨዋታዎች ማለት ነው። በአንድ አጋጣሚ 3-5-2 ተጫውቷል። በ3 አጋጣሚ 3-4-3 ተጫውቷል። በአንድ አጋጣሚ 5-4-1 ተጫውቷል። በባክፎር 5 ጨዋታዎችን ያህል መርቷል። በባክፎር በ3 ተከላካዮች 5 ያህል ጨዋታዎችን መርቷል። እንግዲህ ሞር በጣም ፍሌክሲብል እንደሆነ የጨዋታ የተጫወታባቸው መጠኖች ያሳዩናል። እንግዲህ ሮበን አሞሪም በዩናይትድ ታሪክ ውስጥ አሁን ቡድኑን በጥቂቱም ለማሻሻል የሞከረው ነው፣ ግን ቶታሊ ስንመለከተው በማንቸስተር ዩናይትድ አሰልጣኝነት ዘመን ውስጥ በጣም ደካማው ወይም ወርስት ሪከርድ ያለው አሰልጣኝ እንደሆነ ይታወቃል። የማሸነፍ ንጻሬ ማለት ነው። ምክንያቱም 31.9% ነው የማሸነፍ ንጻሬው። 47 ጨዋታዎችን በፕሪሚየር ሊግ መርጦ 15 ያሸነፈ 19 ተሸንፏል ማለት ነው። 31.9 የማሸነፍ ንጻሬ ነው ያለው። ከሱ ቀጥሎ በማንቸስተር ዩናይትድ ታሪክ ዝቅተኛ የማሸነፍ ዊን ሬት ያለው ሮበን አሞሪም ነው። ከዛ በኋላ ራልፍ ራኒክ ነው 41%፣ ዴቪድ ሞይስ 50%፣ ሉዊስ ቫን ጋል 51%፣ ኦሌ 51 እያለ ኤሪክ ቴን ሃግ፣ ጆዜ፣ አሌክስ ፈርጉሰን እያለ አሌክስ ፈርጉሰን 65.2 የማሸነፍ ንጻሬ ያላቸው አሰልጣኝ ሆኖ እናገኛቸዋለን ማለት ነው። ስለዚህ ግትርም ነበር። አሁን ከማንቸስተር ዩናይትድ ሰዎች ጋር በብዙ ያጣለው የሲስተም ጉዳይ እንደሆነ ከደጋፊው ያቃቃረው የሲስተም ጉዳይ እንደሆነ ያስታውቃል። ይሄኛው ግን በተሻለ ሞር ፍሌክሲብል ይመስላል። እርግጥ በ4-2-3-1 ረዥም ጊዜ ቆይቷል፣ ግን ሞር ፍሌክሲብል ቡድን ይመስላል። እንግዲህ ሚድስበራ በሻምፒዮንሺፕ ውስጥ ራንክድ የሆኑ ነገሮች አሉት። ለምሳሌ እሱ በነበረባቸው ጊዜያቶች ውስጥ ብዙ ጎል የሚያስቆጥረው፣ ብዙ ጎል ሙከራ የሚያደርገው፣ ብዙ ኤክስጂ ወይም ደግሞ ወደ ጎል ሊቀየሩ የሚችሉ የጎል ድሎችን የፈጠረ፣ ብዙ ፓሶችን ያደረጉ፣ ብዙ ኳሶችን በተቃራኒ ሳጥን ውስጥ የነካ ደግሞ ሰከንድ አቬሬጅ ፖዚሽን ያሉ በሻምፒዮንሺፕ ከተነበሩት 24 ቡድኖች ሁለተኛው ከፍተኛ ኳስ ቁጥር ያለው ቡድን መገንባት የቻለ ቲም ነው።
ግን አንድ ኢንተረስቲንግ ጉዳይ አለ። ለዚህ ይህን ፕሮግራም ሳዘጋጅ ለውይይት በደንብ የሚጠቅመንና ኢንተረስቲንግ ኢንፋክት በጣም አስፈላጊው ነገር ማለት ነው ምን መሰላችሁ? እንግዲህ ቡድኑ ሲረከብ 2022-23 ሲዝን ነው ቡድኑን የተረከበው ማለት ነው። ከክሪስ ዌልደር ነው ቡድኑን የተረከበው። ክሪስ ዌልደር ምን አይነት አሰልጣኝ እንደሆነ እናውቀዋለን። በቦሮ ቤት ሻምፒዮንሺፕ ላይ የነበረ ግን በፕሪሚየር ሊግ በሼፊልድ ዩናይትድን እያሰለጠነ በደንብ እናውቀዋለን ክሪስ ዌልደርን ማለት ነው። ሞስት የሚከላከል ቡድን የሚሰራ አሰልጣኝ ነው ክሪስ ዌልደር ማለት ነው። በጣም የሚከላከል ዶግማቲክ የሆነ ቡድን የሚሰራ አይነት አሰልጣኝ ነው። ክሪስ ዌልደር እንግዲህ የተረከበው ጥቅምት ላይ ነው ከቦሮ ማለት ነው። ክሪስ ዌልደር ቡድኑን ለካሪክ ሲያስረክብ 21ኛ ላይ ነበር በደረጃ ሰንጠረዡ ማለት ነው። 21ኛ ከ24 ተሳታፊ ቡድኖች 21ኛ ማለት ኦልሞስት ሊወርድ የነበረ መንገድ ማለት ያን ቡድን ተረከበ። እንዳልኳችሁ እንግዲህ ደግሜ የምነግራችሁ ፍጹም የሚከላከል የነበረ ቡድንን እና ሪአክቲቭ ፉትቦል የሚጫወትን ቡድንን ተረከበና በመጀመሪያ 17 ጨዋታዎች በመጀመሪያ ነው ማለት 13ቱን ጨዋታ አሸነፈ። አንድ ምን ይነግረናል? ይሄ ወዲያውኑ ኢምፓክት መፍጠር እንደሚችል ማለት ነው። በእነዚህ 17 ጨዋታዎች ቡድኑን 3ኛ ደረጃ ላይ ያደረሰው ፌብሩዋሪ አጋማሽ ላይ ማለት ነው። የፌብሩዋሪ አጋማሽ ላይ የካቲት ላይ ማለት ነው ቡድኑን ወደ 3ኛ ደረጃ መጥቶ የ4 ነጥብ ልዩነት አደረገው ከአውቶማቲክ ኳሊፊኬሽን ማለት ነው። 1 እና 2 የሚወጡ ቡድኖች ናቸው ከሻምፒዮንሺፕ ወደ ፕሪሚየር ሊግ በቀጥታ የሚያልፉት 1 እና 2 ማለት ነው። ከ3 4 5 6 4 ቡድኖቹ ወደ ፕሌይኦፍ እንደሚወርዱ እና 3ኛ ያደረገው 4 ነጥብ ብቻ ቀረ ከአውቶማቲክ ኳሊፊኬሽን ማለት ነው። ግን ከዛ በኋላ ከነበሩት የመጨረሻ 10 ጨዋታዎች 3ቱን ብቻ አሸነፈና 4ኛ ደረጃን ይዞ አጠናቀቀ ማለት ከመጨረሻ 10 ጨዋታዎች 3ቱን ብቻ አሸነፈና 4ኛ ደረጃ አጠናቀቀ። ብዙ የሚነሱ ምክንያቶች አሉ የመጨረሻ ጨዋታዎችን ላለማሸነፉ፣ ግን በጣም ትልቁ ጉዳይ የሚሆነው ጉዳት ነው። በተለይ ከሊቨርፑል አስፈርሞት የነበረው በውሰት ቢንጎንግ ዶክ የሚባል አንድ አማካኝ ነበራችሁና እሱ አማካኝ የ3 ወራት ጉዳት አጋጠመውና ቡድን ውስጥ ጥቂት መንሸራተቶችን ተመለከትን ማለት ነው። ከዛ በኋላ ፕሌይኦፍ አለፉ። ፕሌይኦፍ በኮንቨንተር ሲቲ ወድቆ ወደ ፕሪሚየር ሊግ ሳያድግ ቀረ ማለት ነው። የ2022-23 የካሪክ ቦሮ ወይም ሚድልስብሮ ማለት ነው። ይሄ አንድ የሚነግረን ጉዳይ አለ። በሲዝን መሃል መጥቶ የአንድን ቡድን ሲስተም መቀየር እንደሚችል ማለት ነው። ከክሪስ ዌልደር አጨዋወት ወደ ካሪክ አጨዋወት በሲዝን አጋማሽ መጥቶ ቡድኑን መቀየር እንደሚችል ያሳየናል። ስለዚህ ከሮበን አሞሪም የ3-4-3 ፎርሜሽን መጥቶ ቡድኑን በሲዝን አጋማሽ ሙሉ በሙሉ አጨዋወቱን መቀየር እንደሚችል እና ውጤት በሲዝን መሃል መጥቶ ፕሮሰስ ሳይድ ውጤት ማምጣት እንደሚችል ይሄ ያሳየናል። የማንቸስተር ዩናይትድ ሰዎች አንድ የተማመኑት ጉዳይ ይሄን ስታት ነው የተመለከቱት ነው የሚሉት መረጃዎች። ይሄን መረጃ ማለት ነው ከክሪስ ዌልደር ቡድን ወደ ራሱ ቡድን ቦሮን የቀየረበት መንገድ ማንቸስተር ዩናይትድን ይቀይራል። ሻምፒዮንሺፕ እና ፕሪሚየር ሊግ ይለያያል፣ ግን ያን እንደ ሪፈረንስ በደንብ እንደሚታይ ሪፈረንስ እንደተመለከቱት ነው እንግዲህ የሚያሳየን ማለት ነው። እንግዲህ ቦሮ በዛው የውድድር ዓመት የነበሩትን ቁጥሮች መመለከት በጣም አስፈላጊ ነው። በሻምፒዮንሺፑ የነበሩትን ሪፈረንስ ናቸው። እንዴት ተጫወተ የሚለው ያስፈልግናል። እንግዲህ በኳስ ቁጥጥር 3ኛ ነበር በዛ የውድድር ዓመት ማለት 58.9 የኳስ ቁጥጥር ኦልሞስት 59% የኳስ ቁጥጥር ነበረው። በጣም ኢንተረስቲንግ ጉዳይ ፖሴሽን ስኩዌንስ፣ ፓስ ስኩዌንስ የሚባለው ፓስ ስኩዌንስ ማለት ከ10 በላይ ፓስ ቡድን ሲቀባበል ማለት ነው። 379 ጊዜ በዛ የውድድር ዓመት ከ10 ጊዜ በላይ ፓስ ማድረግ ችሏል ማለት ኦፕን ፕላይ ፓስ ስኩዌንስ የሚባል ደግሞ አለ። ይሄ ደግሞ ምንድነው? በቢልድ አፕ ከበረኛችሁም ከተከላካያችሁም ኳሱን ጀምራችሁ ሳይቆራረጥ ኤንድ ሹት ሲኖረው ወይም ያ ሳይቆራረጥ ሙከራ መሆን ሲችል ኦፕን ፕላይ ፓስ ስኩዌንስ ኤንድ ሹት ይባላል። እሱ በሻምፒዮንሺፕ 3ኛ ነበረ። 77 ጊዜ ያን ማድረግ ችሏል። ሳይቆራረጥ አንድን ፓስ በቢልድ አፕ ጀምሮ ሹት በማድረግ በሻምፒዮንሺፑ 3ኛ ነበሩ። 65 ጎሎችን ነው ማስቆጠር የቻለ በሻምፒዮንሺፑ አንደኛ ነበረ። 51.9 ኤክስጂ ነው የነበረው በሻምፒዮንሺፕ አንደኛ ነው የነበረ። ከኤክስጂ ወደ 14 ጎሎች ከፍተኛ ወይም ኦቨር ፐርፎርም ማድረግ ችሏል። ከኤክስጂ በላይ ማስቆጠር ችሏል። ስለዚህ ሃፍ ቻንሶችን ወደ ጎል ጨርሶ ነበረ ያ ቡድን ማለት ነው። በጣም አስደናቂ እንደሆነ ማንሳት ብቻ ነበር። ቾቢ አኩፖም የቀድሞ የአርሰናል ተጫዋች በዛ ውድድር 29 ጎል እንዳስቆጥር ማድረግ ችሎ ነበረ። ኢማኑኤል ላቲ የሚባለው ወደ አትላንታ መጨረሻ የሮብ ተጫዋች 18 ጎሎችን ሲያስቆጥር ነበር። ሞርጋን ሮጀርስ አስደናቂ ብቃቱን ያሳየበት የውድድር ጊዜ ነበር። አሁን በአስቶን ቪላ የምናውቀው አማካኝ 2022-23 ከካሪክ ጋር በሻምፒዮንሺፕ ይጫወት ነበር እና እንደዚህ አይነት ተጫዋቾች ነበሩት። ፍጹም አስደናቂ ቡድን። ሞርጋን ሮጀርስ ወደ ቪላ ያመራበትን ዝውውር ፐርፎርማንስ የሰጠው እሱ ነው። ከሲቲ
ያስፈረሙት እነሱ ማይክል ካሪክ አይደለም ከሲቲ ያስፈረሙ፣ ከሲቲ አካዳሚ ነው የተገኘ ያስፈረሙ ክሪስ ዌልደር ነው። ግን በደንብ የተጠቀመበት ሞርጋን ሮጀርስ ብቃት ፒክ ላይ የደረሰው በማይክል ካሪክ ጊዜ ነው። አሁን ሞርጋን ሮጀርስ ከፕሪሚየር ሊግ በጣም አስደናቂ አማካኞች እንዳንዱ ግን እዛ ፒክ ላይ እንዳልደረሰ ግን ይናገራሉ አንዳንዶች። ከካሪክ ጋር ከነበረው ብቃት ጋር ገና እንዳልደረሰ ስቲል ይናገራሉ ማለት ያን ያህል በጣም አስደናቂ ቡድን መስራት እንደቻለ ያሳየናል ማለት ነው። ፓስ በጣም ከፍተኛ ይሁን እንጂ ደግሞ በጣም ፈጣን ነው። ፓስ በጣም ሌት የሆነ ቀስ ያለ ፓስ እንደ ቫናል ቡድን በጣም ቀስ ያለ ረጋ ያለ ፓስ አይደለም የሚጫወተው፣ በጣም ፈጣን ነው። በፋስት ብሬክ 21 ሙከሮችን አድርጓል። በፋስት ብሬክ ማለት በፈጣን ሽግግር 21 ሙከሮችን አድርጓል። 9 ጎሎችን ማስቆጠር ችሏል በሊጉ ማለት ነው። ያ ደግሞ በጣም ከፍተኛ እንደሆነ የሚያሳይ ነው። ግን በሙሉ ሲዝን ባሰለጠነባቸው 2 ዓመታት 2023-24 እና 24-25 ባለፈው የውድድር ዓመትና ከዛ በፊት ደግሞ ሁለት ሙሉ ሲዝን በያዘባቸው ቦሩን በያዘባቸው ሲዝኖች ግን 8ኛና 10ኛ ነው ማጠናቀቅ የቻለ 8ኛና 10ኛ ደረጃ እንዳጠናቀቀ ዳታዎች ያሳዩናል ማለት ያ ሞስት ዝቅተኛ ወይም ደግሞ እንዳልተጠበቀ ወይም ደግሞ ቡድኑ ወደ ቻምፒዮንሺፕ ወደ ፕሪሚየር ሊግ ያሳድጋል ተብሎ ነበር። ግን የቦሩ ሰዎች በጠበቁት ልክ አልሆነም። ከዛ በኋላ ስንብቱ ሆኗል ወይም ኮንትራቱ ሳይታደስለት ቀርቷል ማለት ነው። አንዳንዴ እንደዚህ ያገጠ ግን ምክንያቶች አሉት እንደዛ ለመጫወቱ ማለት ነው። አንደኛ ሞርጋን ሮጀርስ ወደ ቪላ አጣ። ቾፓ ኮፓን ወደ አያክስ የቡድኑ ዋና ከፍተኛ ጎል አስቆጠረ 29 ጎል አስቆጠረውን ተጫዋች ወደ አያክስ ሸጡበት። ኢማኑኤል ላቲን የቡድኑ ዋና አማካኝና 18 ጎሎችን ያስቆጠረውን ተጫዋች ወደ አትላንታ ሸጡት። ቢንጎንግ ዶክ ጉዳት አጋጠመው። ከዛ በኋላ ደግሞ ከጉዳቱ ከተመለሰ በኋላ ሊቨርፑል ወደ ምስራቅ አውሮፓ ቡድኑን ሸጠው። ስለዚህ የቡድኑን የሱን ወሳኝ በአጋጣሚ ያገኛቸው ወሳኝ ተጫዋቾች በአንዴ አጣቸውና ቡድኑን መፈረካከስ እንደቻለ ይሄ ዳታ በደንብ ያሳየናል ማለት ነው። ግን ማይክል ካሪክ አሁን ተሹሟል በማንቸስተር ዩናይትድ ውስጥ ይሄን የ4-2-3-1 አጫወት እንደሚተገብር አሁን ከነገርኳችሁ ዳታዎች አንጻር ተነስተን መናገር እንችላለን። አሁን ከተመለከትናቸው ዳታዎች አንጻር ማለት ነው። ስለዚህ በዚህ መንገድ ሊጫወት እንደሚችል በደንብ መናገር ይቻላል። ምንድን ነው የሚጠበቅበት? ቅድም እንዳልነው ነው በማንቸስተር ዩናይትድ ውስጥ የሚጠበቅበት ዋና የስራ ድርሻ ይህን ቡድን ከደጋፊዎች ጋር ማስተሳሰር እና በሚቀሩት የጨዋታ ጊዜያት በ17ቱ መርሃ ግብሮች ውስጥ ለሻምፒዮንስ ሊግ ቦታ የሚሆን ነጥቦችን ማግኘትና የተጫዋቾችን ፐርፎርማንስ ለሚቀጥለው የውድድር ዓመት ለሚረከቡ አሰልጣኝ ከፍ አድርጎ መጠበቅ ከማይክል ካሪክ የሚጠበቀው የስራ ድርሻ ነው። የተጫዋቾችን ብቃት በሆነ ደረጃ ስፕሪንት ወይም ከፍ በማድረግ ለሚቀጥለው አሰልጣኝ ማሻገር ይሆናል ማለት ነው። አይታወቅም ደግሞ ዣቪ አላንሶ አሁን ከትናንትና ከሪያል ማድሪድ ተሰናብቷል። ሌሎች አሰልጣኞችም ቶማስ ቱር ከእንግሊዝ ብሔራዊ ቡድን ከዓለም ዋንጫ በኋላ ሊሰናበት ወይም ሊለያይ የሚችልበት እድል አለ። ሌሎችም አሰልጣኞች ይኖራሉ። ግን ደግሞ እንደ ኦሌ ጉናር ሶልሼር ቡድኑንም በሚቀጥለው የውድድር ዓመት ሊይዝ የሚችልበት እድል ሊኖር ይችላል። በእነዚህ 17 ጨዋታዎች የሚያስመዘግበው ውጤት አመርቂና በጣም መልካም የሚሆን ከሆነ ማለት ነው። ማይክል ካሪክ እንዴት አገኛችሁት? ማይክል ካሪክ እንግዲህ የማንቸስተር ዩናይትድ አሰልጣኝ ሊሆን ነው። ቅጥሩ ሊፈጸም ነው። ዛሬ ኦፊሻል የመሆን እድል አለው። እንዴት ትመለከቱታላችሁ? ብጽፉልኝ በጣም ደስ ይለኛል። ስለ ማይክል ካሪክ ያላችሁን ስሜቶች ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ጥሩ ነገሮች እንዳገኛችሁ ተስፋ አደርጋለሁ። ባይ